ዲጂታል ነጋሪት። ሰላም አድማጮቻችን እንደምን ሰንብታችኋል? ታላላቅ የህንጻና የመሰረተ ልማት ግንባታዎች ሲቆሙ ከጀርባ የሚወጡ በቢሊዮኖች የሚቆጠሩ ወጪዎች፣ የተወሳሰቡ ውሎችና ግዙፍ የህግ ክርክሮች እንዴት እንደሚመሩ ያውቃሉ? በሀገራችን የኮንስትራክሽን ኢንዱስትሪ ውስጥ የሚከሰቱ አለመግባባቶች ቀድሞ ለመከላከልና ለመፍታት የወጣ ልዩ የኮንስትራክሽን ፎርሙላ ምንድነው? ኮቨናንት አቤት ጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር በመተባበር የሚያቀርብላችሁ ዲጂታል ነጋሪት የራዲዮ ፕሮግራም በዚህ ሳምንት በሀገራችን የኮንስትራክሽን ህግ ታሪክ ውስጥ ደማቅ አሻራ ያሳረፉ ታላቅ እንግዳ ይዞላችሁ ቀርቧል። በሀገር ውስጥና በዓለም አቀፍ የምህንድስና ውሎች ላይ ከ40 ዓመታት በላይ የበለጸገ የሥራ ልምድ ያካበቱትን በርካታ ዩኒቨርሲቲ ተማሪዎችን፣ የፌዴራል ፍርድ ቤት ዳኞችን፣ የኮንስትራክሽን ድርጅቶች ባለሙያዎችን ያሰለጠኑትን እንዲሁም ለዘርፉ ልዩ ዕውቀት ወይም ልዩ ቀመር ያበረከቱትን ታዋቂውና የምህንድስና ውሎች የህግ ከፍተኛ አማካሪ የሆኑትን አቶ ዘውዱ ተፈራ ወርቄን በስቱዲዮአችን ጋብዘናል። በሁለት ክፍል በሚቆየው በዚህ ፕሮግራማችን አቶ ዘውዱ የነበራቸውን አስደናቂ ህይወትና የሙያ ጉዞ፣ የኮንስትራክሽን ውሎች ከሌሎች ውሎች በምን እንደሚለይና ውስብስብ ውሎቹን በቀላሉ ለመረዳት የሚያስችለውን ልዩ ፎርሙላ፣ በግንባታ ፕሮጀክት ላይ በተደጋጋሚ የሚስተዋሉ ዋና የህግ ስህተቶች፣ የዋጋ ንረትና የጊዜ መራዘም በህግ አግባብ መቆጣጠሪያ መንገዶችን በተመለከተ እንዲሁም ክርክሮችን በፍርድ ቤት ከመጨረስ ይልቅ በአማራጭ የክርክር መፍቻ ዘዴዎች ወይም ኤዲአር መፍታት ስላለው ጠቀሜታ በስፋትና በጥልቀት እንወያያለን። ዲጂታል ነጋሪት የህግና የኮንስትራክሽን ሳይንስ የሚገናኙበት ሳምንታዊ መድረክ ለባለሀብቶች፣ ለተቋራጮች፣ ለአማካሪ መሐንዲሶችና ለወጣት የህግ ባለሙያዎች የሚያመልክ ትልቅ እድል ይዞላችሁ ቀርቧል። አብረናችሁ የምንቆየው ከኮቨናንት አቤት ጥብቅና ድርጅት እኔ ጠበቃ ፍቃዱ አንዳርጌና ቴክኒሻናችን ናትናኤል ሲሆን በሀሳብ አስተያየት ካላችሁ በአጭር መልእክት 8545 እንዲሁም በስልክ ቁጥር ደግሞ 011 55 85 431 ወይም የመጨረሻውን 432 በማድረግ ልትደውሉልን ልታሳውቁ እንችላላችሁ። እንደምሰንብታችኋል። በድጋሜ ክብር እንግዳችን አቶ ዘውዱ እንደምሰነበቱ። አመሰግናለሁ። አቶ ዘውዱ እንግዳችን ስለሆኑ በኮቨናንት አቤት ጥብቅና ድርጅት ስም እንዲሁም ደግሞ በአራዳ ኤፍኤም ስም በድጋሚ እናመሰግናለን ማለት ነው። ለኛ እርሶ ልዩ እንግዳ ነዎት እና ያው የዛሬው ውይይታችን እንግዲህ እርሶ በኮንስትራክሽን ዘርፍ ላይ ሰፊ ልምድ አካብተዋል። ከ40 ዓመታት በላይ የተሻገረ የሥራ ልምድ አሉት። ብዙ ባለሙያዎችን የትላልቅ ኮንስትራክሽን ድርጅት ሰራተኞችን፣ አማካሪዎችን፣ ዳኞችን ብዙ ባለሙያዎችን ለማሰልጠን ደርሰዋል። ስለዚህ በእርሶ በሁለት ክፍል የምናቀርበው ፕሮግራም አድማጮቻችን ትልቅ ትምህርት እንደሚያገኙ ተስፋ እናደርጋለን። እንግዲህ እስኪ ወደ ውይይታችንም ከመግባታችን ያክል ከሙያዎትም ባለፈ የእርሶ የህይወት አስተዳደግ ሁኔታና ያለፉበት የሙያ ጉዞም ራሱን የቻለ አንድ ለአድማጮቻችንም ትምህርት ስለሚሆን ዘውዱ ተፈራ ወርቄ ማን ናቸው? ስለ ልጅነቱ፣ ስለ አስተዳደጉ፣ ስለ ትምህርት ዝግጅቱና ስለ ህይወት ጉዞ እስኪ ንገሩን እስኪ አቶ ተፈራ። አመሰግናለሁ። እንግዲህ እኔ የተወለድኩት አዲስ አበባ ነው፣ ኮልፌ በሚባል አካባቢ ነው። ቤተሰቦችም በአብዛኛው እዛው ነው የኖሩት። አሁንም እዛው ነው የምኖረው። የትምህርቴንም ያው ከመጀመሪያው ከፊደል ጀምሮ እዛው ኮልፌ አካባቢ ነው። በጣም ትዝ የሚለኝ የተለያየ ቄስ ትምህርት ቤት መማሬን አስታውሳለሁ። ግን በጣም ትዝ የሚለኝ ግን ኮልፌ ፈጥኖ ደራሽ የሚባል ግቢ ያለ አሁንም አለ። እዛ የቄስ ትምህርት ቤት መማሬን አስታውሳለሁ። እዛ ሁለት ነገር እናይ ነበር። አንደኛ የሙዚቃ ባንድ አለ። እነሱን እያየን ነው። በረፍትም ስንወጣም ምንም ስንል እናያቸዋለን ሲዘፍኑ ምን ሲሉ። የማርሽ ባንዱም አለ፣ ኤክሰርሳይዝ ሲያደርጉ እናያለን። ደግሞ እግረኞችም ስለነበሩ የኮማንዶ ኤክሰርሳይዝ ሲያደርጉ በልጅነት እንትን በጣም ትዝ ይለኛል። ያንን ከጨረስኩ በኋላ እንግዲህ የተወለድኩት በ1949 ነው። ትምህርት ቤት ምናልባት አሁን ያሉ ልጆች በ4 ዓመት በ5 ዓመት ሲጀምሩ ትዝ ይለኛል ወይም አውቃለሁ። ግን ያኔ ትንሽ ከፍ ማለት ያለብህ ይመስለኛል። 60 ዓመተ ምህረት ነው አንደኛ ክፍል የገባሁትና ቅዱስ ጳውሎስ ትምህርት ቤት ሰዋሰው ብርሃን ይባላል። እዛ ተመዝግቤ ክፍል አንድ ወር እንደዚህ እንደተማርኩ ሌሎቹ ትልልቆች ስለነበሩ እኔ በጣም ትንሽ ነኝ ተብዬ ከዛ እንደወጣ ከክፍል ይደረጋል።
እዛ ፕራይቬት ስኩል አንድ አመት በየወሩ አንዳንድ ብር እየተከፈለ እዛ እማራለሁ። በአመቱ መጨረሻ ከአንደኛ ቢ ወደ አንደኛ ኤ ተዛውረሃል የሚል ሰርቲፊኬት ተሰጠኝና እንደውም ከአንደኛ ኤ ያለመጀመሩ ጥሩ ነው። ቢኮዝ አንደኛ ክፍልን ለመጨረስ 26 አመት ይፈጅብህ ነበር ማለት ነው። ያንን ይዤ በሚቀጥለው አመት 61 አባቴ ይዞኝ ሄደ ቅዱስ ጳውሎስ ትምህርት ቤት። 3ኛ ክፍል ነው የጀመርኩት። ከዛ በፊት ያለኝ እንትን ምንድነው መጽሐፍ፣ ጋዜጣ ምናምን አነባለሁ። ቅርብ ጊዜ ዛሬ 2 አመት መደበኛ ትምህርት ከመጀመሪያ በፊት አንድ 60 ያህል መጽሐፍት ማንበቤን ሪከርድ አግኝቻለሁ። እና ንባብ በጣም ወድ ነበር፣ መጽሐፍም እወዳለሁ። እንደውም በኋላ ላይ ያው አንተ በቃ ጋዜጠኛ ነው የምትሆነው የሚል ያው ጓደኞቼ ነበር። እንደዛ ነበርና ያንን ጨረስኩ። እስከ 8ኛ ክፍል ቅዱስ ጳውሎስ ሰዋስወ ብርሃን ትምህርት ቤት ከጨረስኩ በኋላ ኮልፌ ኮምፕሬሄንሲቭ ሃይ ስኩል ያው ማትሪክ እንትን የ8ኛ ክፍል መልቀቂያ እንዳለፍኩ እዛ ገባሁ። ከ68 እስከ 71 ዓመተ ምህረት ድረስ ያው 4ቱን ክፍሎች ጨረስኩኝ። ያው ያኔ ትንሽ የፖለቲካ እንትን ነበር። አንድ አመት አቋርጠናል። 69 ግን 9ኛና 10ኛ ክፍል ተምረን ያው 11 12 71 ጨርሼ 72 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ጥሩ ውጤት አምጥቼ ስለነበረ